ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። አፋባ ድል ተቀዳጀ። የፋኖ አደረጃጀት እየተጠናከረና የጠላት ሰራዊት ቅስሙ እየተሰበረ ነው። በዛሬው ዕለት ማለትም ታህሳስ 11 2018 ዓ.ም የአፋባ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 102ኛ ኮር 22ኛ ክፍለ ጦር አካል የሆኑት መንትዮቹ 3ኛና 5ኛ ሻለቃ ከመራዊ ከተማ በመንቀሳቀስ ቁርጥ ባህር ቀጠና ላይ ሰፍሮ የነበረውን የስርዓቱን ዙፋን ጠባቂ አድማ ብተናና ሚሊሻ ላይ ድል ተቀዳጅተዋል። የራሱን ህዝብ በመዝረፍና በመዋከብ የሚታወቀው ራሱን የክልሉ አድማ በትንና ሚሊሻ ብሎ የሚጠራው ኃይል በነበልባሎቹ ማምሻውን ሲገረፍ አምሽቶ ሞትና ቁስለኛውን እያዝረከረከ ወደ መራዊ ቀጠና ፈርጥቷል። በዚህ ታላቅ አውደ ውጊያ ላይ በጠላት በኩል ከባድ ኪሳራ እየተስተናገደ ሲሆን ወደ ላይኛው ከተሸኙት የተረፉ በተጨባጭ አድማ ብተና ከባድ ቁስለኛ ከ21 በላይ በመራዊ ሆስፒታል እንደሚገኙ ለማረጋገጥ ተችሏል። በዚህ ታላቅ ኪሳራ ያጋጠመው ወራሪው ኃይል የመጨኞቹን ክንድ መቋቋም ሲያቅተውና የራሱን ቁስለኞች መንገድ ለመንገድ በግፍ እየረሸነ መፈርጠጡን ለማረጋገጥ ተችሏል ሲል የአፋባ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 102ኛ ኮር 22ኛ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ቴዎድሮስ ገልጿል። ሌላው ትግሉ ተራ የሽምቅ ትግል አይደለም። በማህበራዊ ንቅናቄ የታጀበ የአማራ ህዝብ የህልውና ትግል ነው። መድፍና ታንክ ይዞ ያላሸነፈን ጀነራል መሐመድ ማይክ ይዞ አያሸንፈንም። አረጋ ከበደ ሚሊሻን ከነሙሉ ክብሮ ካሬን ከነቆተቱ ተሸክሞ ፈቀቅ ያላደረገውን ትግል እናቶችን ሰብስቦ በሚደሰኩረው ወሬ የሚለውጠው ነገር የለም ሲል አርበኛ አስረስማራ ይገልጽና ከነተላላኪነቱም ቢሆን ትንሽ የድርጅታዊ ስልጣን የነበረው ብአዴን ሙሉ በሙሉ ፈርሶ ብልጽግና ውህድ ድርጅት ከሆነ ወዲህ የአማራ ብልጽግና የሚባለው ስብስብ ቴክኒካሊም ቢሆን በራሱ ቆሞ ማሰብ የሚችልበት እድል የለውም። የአማራ ብልጽግና የሚለው አጠራርም አማራ ወኪል ያለው በማስመሰል አብይ አህመድ ፊሽካነት እንዲያገለግል የሚጠቀሙበት አጠራር ነው። ነባሩ የብአዴን ኔትወርክም አርቲክቶችም መዋቅሩም በፋኖ ተጋድሎ ተበታትኗል። ያም ሆኖ በየከተሞች ህዝብ እየሰበሰበ የአማራን ህዝብ ትግል ሲያንቋሽሽና ፋኖ ሲረግም መዋሉ አልቀረም። ይህንን ተግባር እንደ ፖለቲካ ስራ የሚያዩ ወገኖች አማራ ክልል ውስጥ ያገዛዙ እግር እየተከለ ይሆን የሚል ስጋት እያደረባቸው እናያለን። ብልጽግና ከዕለት ግርግር ያለፈ ነገር መስራት የማይችል የቀውስ ቡድን ነው። በአዳራሽ ሰላም ፈላጊ የሚመስለው ኃይል ከአዳራሽ እንደወጣ ህዝብን በግፍ የሚዘርፍና የሚጨፈጭፍ ነው። ከዚህ በፊትም ብዙ ከተሞች ላይ በድሽቃና በሞርተር ብንበትንበትም ህዝብ አስገድዶ ብዙ ሰላማዊ ሰልፎችን ለማድረግ መሞከሩ አይዘነጋም። በሽማግሌ ስም፣ በሰላም ካውንስል ስም፣ በሃይማኖት አባቶች ስም የተደራጁና ነጋዴዎችን ጭምር የተካተቱበት ከትግል የሚያስኮበሉ የፖለቲካ ደላሎችንም ከብዙ በጀት ጋር አሰማርቶ ነበር። ዳሩ ምንም ለውጥ አላመጣም አያመጣምም። የአማራን ትግል ማስቆም የሚቻለው የትግሉን አጀንዳዎች ለይቶ ተግባራዊ ምላሽ በመስጠት ብቻና ብቻ ነው። እነኚህ ጥያቄዎች ደግሞ አገዛዙ የቆመበትን የቀውስና የሽብር አምድ የሚሰማብሩ ስለሆኑ አርቆ ሐሳቢነትና ህዝብን ማስቀደምን ይጠይቃሉ። አብይ ደግሞ ለዚህ ዝግጁ አይደለም። የተሰባበረው የብአዴን መዋቅር ደግሞ ቴክኒካልም ሆነ በፍላጎት ደረጃ ይህንን አጀንዳ ሴት ለማድረግ የማይችል እንደ ፖለቲካ ድርጅትም ሆነ እንደ ክልል መንግስት ወይም እንደ ስብስብ መቆም የማይችል ነው። ስብስቡ የቀበሌና የወረዳ መዋቅር የለውም። ባህር ዳርና የዞን ከተሞች ያለው አመራርም ከሰራዊቱ ካምፕ የሚያድር ነው። ለደህንነትም ለፖለቲካ ስራም ከጀነራሎች ጋር የተጠረነፈ ነው። ደሞዝና ሬሽን አይቀበል እንጂ የመከላከያው ስታፍ ነው። የታችኛው መዋቅር ኔትወርክ ስለሌለው አየር ላይ ያለ ፊኛ ነው። በዚህም ምክንያት እንደ ስብሰባ አጀንዳ መያዝም ሆነ መፈጸም ማድረግ አይችልም። ስለዚህ ከአክቲቪስትነት የዘለለ ሚና የላቸውም። ለዛም ነው አዲሶቹ ከጆች ሳይቀሩ ከረባት አድርገው ወደ ስቱዲዮ የዘመቱት። የሆነው ሁሉ ለመጪዎቹ በርከት ያሉ ጊዜያት የአማራ ህዝብ ፖለቲካ የሚወከለው ለህዝቡ ነጻነት ህልና ለና ህይወት እየከፈለ ባለው የፋኖ መዋቅር ብቻ ነው። ሲጠቃለል ይህ ትግል ተራ የሽምቅ ትግል አይደለም። በማህበራዊ ንቅናቄ የታጀበ የአማራ ህዝብ የህልውና ትግል ነው። መድፍና ታንክ ይዞ ያላሸነፈን ጀነራል መሐመድ ማይክ ይዞ አያስሸንፈንም። አረጋ ከበደ ሚሊሻነት ከነሙሉ ክብሩ ካሬን ከነቆተቱ ተሸክሞ ፈቀቅ ያላደረገውን ትግል እናቶችን ሰብስቦ በሚደሰኩረው ወሬ የሚለውጠው ነገር የለም ሲል ይደመድማል። እንዲሁም አርበኛ ማርሸት በበኩሉ የትግል ተከላ ምዕራፍ ላይ አናስተክልም በሚል ሲታገሉን የነበሩ የፖለቲካ
ድኩማኖች የግንባታ ምዕራፍን ለማስተጓጎል አሁንም ደፋ ቀና እያሉ ነው። ያ ሁሉ የፖለቲካ ካፒታል፣ ማህበራዊ ካፒታል፣ የገንዘብ ካፒታል ዛሬ ከእጃቸው የለም። አንድ የቀራቸው ምላሳቸው ብቻ ነው። ለዛም ነው ወገባቸውን ይዘው ሲራገሙ የሚውሉት። ትግሉ በበሳል አስተሳሰብ፣ በበሳል ስልት፣ በበሳል አመራርነት ከዚህ ደረጃ ደርሷል። ከተስፋ ሰጭነት ባለፈ ተጨባጭ ፖለቲካዊ ውጤት አስመዝግቧል ሲል ይገልጻል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።